ሰላም ውድ እንዴ ያላሰብኩት ነገር ነው እያስረዳሁት እኮ ነው ያለውን ነገር እንዴ ከማን ጋር ያለውን ነገር እኔ ፈልጌው ነው ያደረኩት እያልኩ ነው። አናግረኝ ዞረኝ ሌላ ነገር ስጣችሁ ሌላ ነገር የሚመጣው ነገር ነው። በጣም እየደበረኝና እያስጠላኝ አንተ እንደምታስበው አይነት ለአንድ ሰው ቃል ገብቼ የሆነ ቃል የገባው ነገር አለና 100 ሺህ ካስገባት በኋላ እሱን ሰርፕራይዝ አድርጓት ከዛ በኋላ እንዳያችሁት ነው ቪዲዮ 100 ሺህ ካስገባት በጣም ወዳጅታል አስባለሁኝ። ስለዚህ እንግዲህ ፋሚሊዎቻችን ይሄንን ፕራንክ ይሄንን ይመስላል። አቤላ ማን ነው በእናታችሁ ማትገምተውና በማትጠብቀው መንገድ ነው ፕራንኩን የምናደርጋት። ትወዱታላችሁ ብዬ አስባለሁ። ስለዚህ ሁላችሁ ይህን ቪዲዮ ስትጀምሩ ላይክ በማድረግ እንዴት መገብ ሰዎች ነበረ ምናምን ነገር ይህንንም ያደረጉት ያው ለይታና ሰብስክራይቦ እንዲያድግ ተብሎ ነው ማለት ነው። እንዲገባ ተብሎ ነው። ለሌላ እኔ አዲስ ያገባታል እንደው ሰርጉን ካላየው በምን አላምንም። እኔ በቃ ከቤታ ጋር ታቆንጆ ነው የምፈልገው እንጂ ሄርሜላን ያገባታል ብዬ በምንም ታምር አልጠራጠርም፣ አላስብም። እኔ እንጃ እናንተ ታስባችሁ እንግዲህ ያው እንጠብቃለን ማለት ነው። እና እኔ በጣም ነው አንዳንዴ ስታስቡት ያናድዳችኋል አይደል እንዴ? የሆነ በቃ ለምን በስነ ስርዓት አትሆኝም? አንቺ ሴት አይደለሽ እንዴ? ክብርሽን ለምን አትጠብቂም? ማለት ለገንዘብ ለዩቲዩብ ተብሎ ይህን ሴትነት መሸጥ በአደባባይ ማለት ነው። በአደባባይ እኮ ነው አሁን ሴትነታችሁን እየሸጣችሁ ያላችሁት። እኔ እውነቴን ነው የምላችሁ። እኔ እንደዚህ አይነት ተብሎ የሚበላ እንጀራ ቢቀር ይሻላል ነው የምለው። ለምን መሰላችሁ? ሁኔታችሁ፣ አለባበሳቸው፣ ምናቸው ሁሉ የተለየ ነገር እንዴ! አረ ለምንድን ነው እንደዚህ የምትሆኑት? ቡታጅራዎች ምን መጣባችሁ? ምንድን ነው ችግር ገባ እንዴ ቡታጅራ ውስጥ እንዴ? ኢትዮጵያ እኮ ድሃዋማ ትኖራለች እኮ። ስነ ስርዓት ይዛችሁ ብሰሩ ምን አለበት? ብሰሩ ማለት ክብራችሁን እንደዚህ የማያዋርድ። አሁን ሴት ምን ትምህርት ነው ከእናንተ ልጆች የሚማሩት? ምን ትምህርት ነው? ከ18 እድሜ በታች ያሉት እኮ ልጆች የእናንተን ቪዲዮ መከልከል አለባቸው። እውነቴን ነው የምላችሁ። እንደው እኔ ከ18 በታች ያሉ ልጆች የእናንተን ቪዲዮ አይተው ምን እንደሚማሩ እኔ አላውቅም። ምንድን ነው ያሁን እኮ ያንቺን እንትን ነው የምትወስደው ይችልሽ ልጆቻችሁን ትምህርት ለልጆቻችሁ ምንድን ነው የምታስተምሯቸው? እውነቴን ነው የምለው። አሁን አንተ ወልደሃል፣ ክብርህን ጠብቀህ ከሚስትህ ጋር አርፈህ ብትሰራ፣ ከዛች ተወዳጅ የሆነች ሚስት ጋር አብረህ ብትሰራ፣ ከሩታዬ ጋር ማለት ነው አብረህ ብትሰራ እኮ ትከብርበታለህ። ያው ውለታ ስላላቸው ኮንትራት ነው ይሄ ነገር፣ ኮንትራት ነው። አንዳንዴ ቻለንጅ ይሰጣችኋል አይደል? ይህ ነገር ቻለንጅ እንደ ቻለንጅ ይዘውት ነው እንጂ በምንም ነገር ሰሞኑን እንግዲህ በአብሬሽም ተትቷል። በእሷ ነው እየተገባ ያለው ማለት ነው። በእሷ ነው በሩታ ትናንትና ያው ልደቷ ሲከበር እንጂ በእሷ ነው በብዛት። ለምን ይሄ ነገር ተመካክረውበት ነው። ይሄ መኪና የት መቶ ተገዛ? ይሄ ሁሉ ነገር የት መቶ ተገዛ? ቻለንጅ ታልተሰጠ ታልትንትል ታላለ እንዲሁ ዩቲዩብ ብቻ በሚከፍሉ ይመስላችኋል? ብዙ ወጪ እኮ አለ ኢትዮጵያ ውስጥ። ያው ኑሮ ታውቃላችሁ። ምን ቢሊየን ቢከፈላችሁ ከውል የሚያዳርስ ነገር አይደለም። እና ይሄ ሁሉ መሽቀርቀር፣ ይሄ ሁሉ እንትን ቻለንጅ እየተሰጣቸው ቻናል እያሳደጉ ነው ሁሉም ያሉት። አሁን ታያላችሁ የደስታ የሚከፈትለታል። አሁን የመጣው ልጅ ይከፈትለታል። እንደዚህ እያሉ ለወንድሙም ይከፍታል። እንደዚህ እያሉ በቃ ሰውን ያሞኙታል ማለት። ለምሳሌ ደህና ነገር ቢሰሩ አናያቸውም። እኔ እውነቱን ነው የምናገረው። ደህና ነገር ቢሰሩ አናያቸውም። ማንም የሚያያቸው ነገር የለም። ይሁን ስንት ዩቲዩበሮች አሉ ደህና ነገር የሚሰሩ፣ ስንት ለህዝብ የሚደርሱ፣ ለህዝብ
ህይወታቸውን አሳልፈው እየሰጡ እኔ በጣም አንጀቴን የሚበሉት እንግዲህ 2 ዓመት ሊሆነው ነው ከጀመረ። እንትን ሉልና እንትላ ነበሩ የጀመሩት። ማን ነበር ስሙ? ዘላለም የት እንደሄደ አላውቅም። ዘላለም ተገኝ ይላል። እንደውም ዱካሾ ነው ስሙ የቻናሉ ስም። እሱ የለም አሁን ሌሎቹ ናቸው የሚሰሩበት። እሱ የት እንደሄደ አንዴ እንደውም ታሟል ተብሎ አይቼው ነበረ። እነሱ አሁን የጀመሩት ነገር ህይወታቸውን እያጡ ቤተሰቦቻቸውን እየተገደሉባቸው ያን ሁሉ እናያለን። ያን ሁሉ እንዴት እንደሚሰሩ እናያለን። እሱንም ማየት አለባቸው። እውነቴን ነው የምላቸው። አንዳንዴ ራሴን እንትን እላለሁ። በእነሱ ብንሰራ የሚያይልን ሰው አለ? የለም። ለምን? እኛ አሸርጋጆች፣ እኛ በቃ እፍ ካለው ጋር ነው የምንለው እና ለዚህ ነው ደህና ነገር የማይሰሩት ማለት ነው። ደህና ነገር መስራት አቅቷቸው አይደለም፣ ግን ደህና ነገር ቢሰሩ ማንም የሚያያቸው የለም። ማንም የሚያያቸው የለም። ከኔ ጀምሮ አናያቸውም። እኔ አሁን እንደውም ትቻለሁ ብትሆን ሌላ ቦታ መሄድ ትቻለሁ። እግዚአብሔርን እኔ ብዙ ወገኖቻችንን እንትን የሚሏቸው ነው እንትን የምለው ማለት ነው። ላይ ከምማረገው ኮሜንት የምንጥፈው ምናምን በቃ እንጂ እኔ ቁጭ ብሎ እንትን መከታተል አልወድም። ግን አሁን ያ ታሪኩ ምኑ ስለሚያሳዝነኝ ቁጭ ብዬ ያለሁ። ስለዚህ ደህና ነገር የሚሰራን ሰው አናበረታታም፣ ከኔ ጀምሮ ማለት ነው። መጥፎ ነገር የሚሰሩትን ግን እናበረታታለን። ስለዚህ ጥሩ ነገር እንዳይሰሩ የምናደርጋቸው እኛው ራሳችን እይታዎቹ ናቸው፣ የምናያቸው ናቸው፣ እነሱ አይደሉም። ጥሩ ነገር ሲሰሩ ብናይላቸው ሌላ ሰው ጋር ክደን ሼር ላይክ ብናደርግ ኑሮ አይ እኔም እኮ ጥሩ ነገር ብሰራ እንደዚህ ይሰሩ እንትን ይመጣሉ ከኔም ቤት ይላሉ። ግን እነሱን ያው የመጡበት ያው ሴትና ወንድ ሆኖ እንደዚህ ፍራንክ ሲሰሩ ምናምን ነው። በሱ ነው እኛ የለመድናቸው። ስለዚህ በሱ ነው የመጡት፣ በሱ ነው የቀጠሉት። ሌላ ነገር ቢሰሩ አሁን አናይላቸውም። በትክክለኛ ይህ የተንቢ ስንት ዓመቷ ነው ዩቲዩብ ተጀመረችው? እኛ ሁሉ ስንት ዓመታችን ነው ከጀመርን? የተንቢ ከነሱ በፊት ነበር 100K ገብታ ያከበለችው ማለት ነው። ኢትዮጵያ ስገባ ይኸው ከዛ ወዲህ 200K ነው 3 እንኳን አልገባችም። ትሰራለች፣ ታሳያለች። የራሷን እንትን ነው የምትሰራው፣ የራሷን ጥሩ ነገር ነው የምትሰራው። እንደው ይህንን እንደዚህ እንኳን እየሰራች ማንም እንትን የሚለላት የለም። ብዙ ተከታይም ቢኖራት እንደነሱ አይሆንም። አሁን ተነስቶ አይደል እንዲህ አብርሽ ስንት 100,000 የገባው። ስለዚህ እንደዚህ አይነት ነገር ታልሰሩ ደግሞ ማንም ዞሮ የሚያይላቸው የለም። በእነሱም አንፍረድ። እኔ በእነሱም አልፈርድም። አሁን እያየሁት ስለሆነ ነው። ጥሩ ነገር የሚሰሩት ግቡና ቻናላቸውን እዩት። ጥሩ ነገር የሚሰሩት ህይወታቸው ሁሉ እያጡ የሚሰሩ ልጆች አንየላቸውም። ማንም የሚያይላቸው የለም። ስለዚህ እንደዚህ አይነት ነገር የሚሰሩትን ነው ገብተን ሁላችንም በቃ አፋችንን ከፍተን አሁን ምን ሊሆኑ ነው፣ አሁን ምን ለቀቁ እያልን ጠብቀን የምናየው ማለት ነው። ጠብቀን የምናየው ምን ተለቀቀ፣ ምን ተለጠፈ እያልን ሁላችንም አገብግበን የምናየው። ስለዚህ ይህንን ታልሰሩ ማንም ዙሮ የሚያያቸው የለም። ማንም ዙሮ የሚያያቸው የለም። ከአሁን በኋላ ደግሞ ጥሩ ነገር እንስራ ቢሉ ያንን ጥሩ ነገር ማንም የሚያይላቸው የለም። ለምን? በዚህ ለመድናቸው። በቃ አለቀ እኮ። በዚህ ለመድናቸው። አሁን ከሄርሜላም ጋር ቢወጣ ሌላ ሴት ትመጣለች። ታያላችሁ። እናንተ ለማየት ያብቃችሁ። ሄርሜላ እንኳን በቃኝ ሰልችቶኛል ብላ ብትወጣ፣ ሁሉም ጫና ሲበዛባት ሰልችቶኛል ብላ ብትወጣ 100,000 ተገባች ግዴታ ትወጣለች። ሌላ ሴት ትመጣለች፣ ትቀበላለች። ሩታ ግን እኔ ሺ ገንዘብ ይቅር እንጂ ባሌ ከማንም ጋር እየተልከሰከሰ እየተሻሸ እኔ አልቀበለው። እንዲህ ከመላመድ እኮ ፍቅር ይይዛል። ትቀልዳላችሁ እንዲህ። አሁን ሁሉም እየተነሳ እውነት መስሎት በቃ እንትን ይላል። ሁሉም እኮ የሚመጡት
እየተደዋወሉ የሚመጡት? ዛዳ ካልተዋወቁ ስልክ ቁጥራቸውን የተገኘ የተዋወቁ ስልክ ቁጥራቸውን የታገኙት እየተደዋወሉ ምን እያሉ የሚመጡት? ትቀልዳላችሁ። እንዲህ ሁሉም ይተዋወቃሉ። ከደስታ ጀምሮ ከማን ጀምሮ አውቀው ጉሩብ ፈጥሮ ማለት ነው። እኛ የዚህ ደጋፊ እንሆን እኛ የዚህ ደጋፊ እንሆን ብለው እንጂ ቢኒ ማለት